የታገተ ተማሪም እንዳልነበር እንደሌለ ተማሪዋ ደግሞ በሰዓቱም የዚህ ተማሪ እንዳልነበረች ደምቢዶሎ ዩኒቨርሲቲ የተማርኩት ብላ አንድም የጠቀሰችው የለም። ደምቢዶሎ ዩኒቨርሲቲ ግን መግለጫ አወጣ። የእሁዱ የኢቢኤስ አዲስ ምዕራፍ ዝግጅት የብርቱካን ታሪክ መነጋገሪያነቱ እንደቀጠለ ነው። ምንድነው ከብርቱካን ጉዳይ ጀርባ ያለው የሚለው ጥያቄ አብዛኛው ሰው ሊያውቀው የሚፈልገው ምላሽ የሚሻ ሆኖ አግኝተነዋል። የብርቱካን ተመስገን ጉዳይ አንድ ብሎ ከተሰማበት ጀምሮ በርካታ ኢትዮጵያውያንን ያስደነገጠ እንዲህም አለ እንዴ ያስባለ ጉዳይ ነበር። አሁን እየወጡ ያለው መረጃዎች ግን ብዙሃኑን ግራ እያጋቡ ይገኛሉ። ምንድነው እየሆነ ያለው? እውነትስ ከወዴት አለች ብለን በድጋሚ የወጣውን የደምቢዶሎ ዩኒቨርሲቲ መግለጫ ጨምሮ ብርቱካን ስለታሰረችበት እውነተኛ መረጃ ይዘናል። ከዚህ በተጨማሪ ትላንት ምሽት የተለቀቀው እንዲሁም የገዛ ሰራተኞቹንና ብርቱካንን መስዋዕት ያደረገው ሰፋ ያለ የኢቢኤስ መግለጫ አወዛጋቢ ሆኗል። አብዛኞቹ የማህበራዊ ሚዲያ ገጾችስ መረጃውን ካጋሩ በኋላ ለምን መልሰው አጠፉት የሚለውን በዝርዝር የምንነግራችሁ ይሆናል። እንደሚታወቀው ሀገራችን ኢትዮጵያ ለዓይን የሚከብዱ ለጆሮ የሚሰቀጥጡ ወንጀሎች የሚፈጸሙባት ሀገር ናት። የሰሞኑ የብርቱካን ጉዳይ አንዱ ማሳያ ነው። እውነት ተደፍራ ነው ወይስ ከመጋረጃ ጀርባ ሌላ ዓላማ ያለው ትወና? የደምቢዶሎ ዩኒቨርሲቲ ተደጋጋሚ መግለጫስ የዚችን ምስኪን በደል ለመሸሸግ ወይስ ሌላ ዓላማ ያለው? ብዙ የሚያስጠይቁ ጉዳዮች ብቅ ማለታቸውን ቀጥለዋል። ከዚህ ከዩኒቨርሲቲው መግለጫ በተጨማሪ ብርቱካን ተመስገን የሚል ስም ያለው የሐዋሳ ዩኒቨርሲቲ የትምህርት ማስረጃ መውጣቱ ደግሞ ትላንት ደምቢዶሎ ዩኒቨርሲቲ አላውቃትም ካለበት ወደ ሌላ ምዕራፍ በመሸጋገር ሐዋሳ ዩኒቨርሲቲ የኔ ተማሪ ነች እያለ እስከ መምጣት ያስደረሰ ክስተት ነው። ይህ ብቻ አይደለም። ዕለተ እሁድ ከተለቀቀ በኋላ የጠፋው ቪዲዮ በብርቱካን ጥያቄ መሰረት መሆኑ ደግሞ ሌላ ግርምትን ያጫረ ጉዳይ ነው። ያስገደዳትና ያስፈራራት ሌላ አካል አለ ወይስ ለህዝቡ ይፋ ያልሆነ ከጀርባ ሌላ ተንኮል ያለው ምክንያት? እስከ ቪዲዮ መጨረሻ በመቆየት በርካታ መረጃዎችን ከነማስረጃው ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። ወደ ቤተሰቦቻችን ከዚህ ቀደም በሰራንላችሁ ቪዲዮ የደምቢዶሎ ዩኒቨርሲቲ በጽሁፍ ኢቢኤስ ላይ ያቀረቡትን ቅሬታ ገልጸንላችሁ ነበር። አሁን ደግሞ ዩኒቨርሲቲው በፕሬዝዳንቱ አማካኝነት የኢቢኤስን ድርጊት አውግዟል። ምንም እንኳን በኢቢኤስ በተለቀቀው ቪዲዮ ላይ ልጅቱ የደምቢዶሎ ዩኒቨርሲቲ ተማሪ ናት ተብሎ ባይገለጽም ፕሬዝዳንቱ ግን ኢቢኤስ እንደዛ ብሎ በእኛ በኩል ያለውን ነገር ሳያጣራ ባልተገባ መልኩ ቪዲዮን አጋርቷል ብሏል። እውነት ደምቢዶሎ ዩኒቨርሲቲ ተብሎ ባልተጠቀሰበት በዚህ ልክ ሄደው መግለጫ ማውጣታቸው ምን ያህል ተገቢ ነው? ራስ ላይ ማስተኮስ ሳይሆንም ሐሳባችሁን አጋሩ። በሌላ በኩል ደግሞ ብርቱካን የሐዋሳ ዩኒቨርሲቲ ተማሪ እንደነበረች ለማሳየት የወጡ ማስረጃዎች በርካታ ውዝግብን አስነስተዋል። በምስሉ ላይ የምትመለከቱት ወረቀት ብርቱካን የሐዋሳ ዩኒቨርሲቲ ተማሪ እንደነበረች ለማሳየት ጥቅም ላይ የዋለና በማህበራዊ ሚዲያም በስፋት ሲዘዋወር የነበረ የግሬድ ሪፖርት ወረቀት ነው። ሆኖም ይህ እንደ ማስረጃ የቀረበው ወረቀት በበርካታ ስህተቶች የተሞላ ነበር። የመጀመሪያው በወረቀቱ ላይ የተጻፈው ቀን ሲሆን በየትኛውም የዩኒቨርሲቲ ግሬድ ሪፖርት ቀን የሚጻፈው በውጮቹ አቆጣጠር እንደሆነ ይታወቃል። በዚህ በተለቀቀው ወረቀት ላይ ግን ቀኑ የተጻፈው በእኛ ሀገር አቆጣጠር ነው። ሌላኛው ስህተት ደግሞ ብርቱካን ክሪቲካል ቲንኪንግ የተባለውን የትምህርት አይነት ዲ+ እንዳመጣች መገለጹ ነው። በየትኛውም የሀገራችን ከፍተኛ የትምህርት ተቋም የግሬድ አሰጣጥ ውስጥ ዲ+ የሚባል ግሬድ እንደሌለ የሚታወቅ ጉዳይ ነው። እኛም የሐዋሳ ዩኒቨርሲቲ ፖርታል ላይ ገብተን ያገኘነው መረጃ የሚያሳየው ያሉት ግሬዶች እንደ ሌሎች ተቋሞች ሁሉ በምስሉ ላይ የምትመለከቷቸው ግሬዶች እንዳሉ ነው። በዝርዝሩ ውስጥ ዲ+ የሚልን ነገር አልተመለከትንም። ሶስተኛው ደግሞ የአባቷ ስም በትክክለኛ ስፔሊንግ አለመጻፉ ነው። እውነት ይህ ወረቀት ከሐዋሳ ዩኒቨርሲቲ የወጣ ወይስ ከሌላ አካል ባይታወቅም ወረቀቱ ግን ባቀረብንላችሁ ማስረጃ ምክንያት ምንም አይነት ተቀባይነት የማይኖረው ነው። ከዚህ በተጨማሪ የአዲስ አበባ ከተማ ነዋሪነት መታወቂያ ላይና ብሔራዊ መታወቂያ ካርድ ላይ ሰፍሮ የሚገኘው የትውልድ ዘመን የተለያየ ነው። በአዲስ አበባ መታወቂያ ላይ መጋቢት 1993 ላይ እንደተወለደች የሚናገር ሲሆን በተቃራኒው በብሔራዊ መታወቂያ ላይ ደግሞ ሰኔ 1994 እንደተወለደች በምስሉ ላይ ለማየት እንደሚቻለው ያሳያል። ይህ ብቻ አይደለም። ደብዳቤው ላይ እንደምትመለከቱት ብሔሯን አማራ፣ የትውልድ ቦታዋ ደግሞ ሐዋሳ ይላል። ሁለት ለየቅል የሆኑ ነገሮች ናቸው። ይህም ብቻ አይደለም። ሐዋሳ ዩኒቨርሲቲ ተማሪዬ ነች ብሎ ያወጣው የተማሪዎች መታወቂያ በእጅጉ እያነጋገረ ይገኛል። ባደረግነው ማጣራት ሐዋሳ ዩኒቨርሲቲ የሚሰጠው ዲጂታል መታወቂያ ወይንም አይዲ እንጂ የምትመለከቱት አይነት አይደለም። በዚህ ጉዳይ ላይ ሐዋሳ ዩኒቨርሲቲ የተማራችሁ ሐሳባችሁን እንድታጋሩን እንጠይቃለን። እውነት ሐዋሳ ዩኒቨርሲቲ የሚሰጠው መታወቂያ
በእንደዚህ መልኩ ወይስ ዲጂታል መታወቂያ? ለምንስ መዋሸቱ አስፈለገ? እውነት መታወቂያው ከሐዋሳ ዩኒቨርሲቲ የወጣ ነው ወይስ ተመሳስሎ የተሰራ? ይህን ጉዳይ ውስብስብና አጨቃጫቂ የሚያደርገው ደግሞ አዱኛ ተመስገን በሚል ስም የወጣው ሌላኛው መታወቂያ ነው። በተለያዩ ትልልቅ የማህበራዊ ትስስር ገጾች ኢቢኤስ ያወጣው መግለጫ ተብሎ ትላንት ምሽት ላይ የተለቀቀው ጽሑፍ ቢኖርም አብዛኞቹ ግን መግለጫውን እንዳጋሩ ወዲያኑ አጥፍተውታል። መግለጫው እንዲህ የሚል ነበር። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅት ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊ ብሎም አገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህን ተግባር መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማን በመነሳት በመጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸውን እህቶችና እናቶችን በመርዳት ላይ ያተኮረ ዓላማ በመነሳት ይህን ፕሮግራም ወደ ተመልካች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችንም በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማ መንገድ ያቀረበችልን መረጃ ተንተርሰን ይችን ወጣት ወደ አዲስ ህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነ ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎችም እንዳገኘን በድጋሚ እናሳውቃለን። ከኢቢኤስ ቴሌቪዥን ማኔጅመንት። እንግዲህ ይህ መግለጫ እውነት ኢቢኤስ ሲያወጣው ወይስ ሌላ አካል ባይታወቅም በይፋ ኢቢኤስ ጉዳዩን ግልጽ እንዲያደርግ ጠብቆ እውነታውን ማወቅ የተሻለ አማራጭ ሆኖ ይቆያል። ውድ ተመልካቾቻችን ባደረግነው ጥናት መሰረት በዚህ በብርቱካን ታሪክ ዙሪያ ሁለት ጎራ እንዳለ ለመረዳት ችለናል። የመጀመሪያው የዚህ አሳዛኝ ታሪክ ቪዲዮ ከተለቀቀበት ደቂቃ አንስቶ ፍትህ የሚሉ ድምጾች ሲሆኑ፣ ተቃራኒው ጎራ ደግሞ የህዝቡን ደካማ ጎን በመንካት ሴንሲቲቭ የሆነን ነገር ስሜት ኮርኳሪ በሆኑ ቃላት በተሻሉ ተዋንያን የተተወነ መሆኑን የሚያብራራ የተቺዎች ጎራ ነው። እኛም እንደሚታወቀው ስለ እውነት የቆምን ገለልተኛ ሚዲያ በመሆናችን ከጉዳዩ ጽንፍ ርቀን በገለልተኝነት የሁለቱን ወገን ሐሳብ ለማንሸራሸር እንሞክራለን። እናንተም በብርቱካን ጉዳይ ዙሪያ የሚሰማችሁን እንድታጋሩን እንጠይቃለን። ብርቱካን በትላንትናው ዕለት በፖሊስ ተጠርታ ተጠይቃለች የሚሉ መረጃዎች እየወጡ ይገኛሉ። በጥብቅ የደህንነትና የጸጥታ ኃይሎች ቁጥጥር ስር መውደቋ ተነግሯል። ማንም እንዳያገኛት ተደርጋለች የሚሉ ወሬዎችም እየወጡ ይገኛል። ምንም እንኳን ፖሊስ በዚህ ጉዳይ ላይ ያለው ነገር ባይኖርም የብርቱካንን ጉዳይ አንስቶ የአንድ አካባቢ ህዝብ ላይ ጥላቻ ተስፋፍቷል የሚል ፕሮፓጋንዳ እያሰራጩ ያሉ አካላትም አሉ።